ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ፣ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እየሆናችሁ የደወል ምልክቷን ተጭናችሁ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው በምሽቱ የአንፊልዱ ፍልሚያ ያልተጠበቀ ያስደነገጠ በበለጠ የሊቨርፑልን የዘንድሮ የውድድር ዓመት ችግርን በበለጠ ያጋለጠና አሰልጣኙን ለከፍተኛ ጫና የዳረገ ትልቅ ውጤት ተመዝግቧል። ምናልባት ይህ ውጤት የአሰልጣኙን ቀጣይ ዕጣ ፈንታ በፍጥነት ሊወስን የሚችል ካልሆነም የጊዜ ገደብ ሊያስቀምጥ የሚችል ካልሆነ ደግሞ የቡድኑን የቁልቁለት ጉዞን ለማስቆም ቀጥተኛ እርምጃ የሚወሰድበት ሰዓትን የቆረጠ ነው። ትናንትና አንድ ጉዳይ አንስተን ነበር። በደንብ የትናንትናውን ፕሮግራም ከአርስቱ ጭምር ከተመለከታችሁ የአርነ ስሎትን እጣ ፈንታ የሚወስን ጨዋታ ነበር የሚለው የፕሮግራማችንን ቴምብሌን ከተመለከታችሁ እጣ ፈንታቸው ላይ ትልቅ ውሳኔ ሊተላለፍ ይችላል። ይሄ ቅድመ ግምት አንስተን ከተለያዩ መረጃዎች ከምናገኛቸው ውስጣዊ መረጃዎችም አንዳንድ ጉዳዮችን አያይዘን ነበር ያነሳ ነው። ትናንት ምሽት በተደረገ የሻምፒየንስ ሊግ እግር ኳስ እንግዲህ ሊቨርፑል በደጋፊውና በሜዳው በሚያሳፍር መልኩ ፍጹም ወርዶና በራሱ አይደንቲቲ በተቀመጠበት ስታንዳርድና ኳሊቲ በዛ ደረጃ ሲጠበቅ ከዛ በተቃራኒው በተገኘበት የምሽቱ ጨዋታ ቶፕ 5 ሊግ ውስጥ በማይገኝ ከኤሪዲቪዚ የመጣ አንድ ቡድን አንፊልድ ላይ 4 ግብ አስቆጥሮ ሊቨርፑልን ሲያሸንፍ እንደማየትና የሊቨርፑልን የቁልቁለት ጉዞ በአሰልጣኝ አርነ ስሎት ምክንያት ፍጹም ለመያዝ ለመጨበጥ በሚያስደነግጥ መልኩ የቡድኑ የቁልቁለት ጉዞ ብቻ ሳይሆን አይደንቲካል ውስጣዊ ክራይስ፣ ይሄ መሰረታዊ ክራይስ ውስጥ አሁን ይሄ የውጤት ክራይስ ሳይሆን ይሄ በቃ የማንነት ክራይስ ነው። ያ ሌጋሲ የተገነባበት የአስፈሪው የቡድኑ ማንነት የነበረ የማሸነፊያ መንገድ ተጋድሎ፣ የተጫዋቾች ፍላጎት፣ የአሸናፊነት ስፕሪት፣ የደጋፊው ስሜት፣ የተጫዋቾች ጨዋታን ለማሸነፍ ውጤትን ለመቀየር መመራትን እንደ ሽንፈት የሚወስድ አይደንቲቲ አሁን ሽንፈትን እየተላበሰ ነው። ይሄ የአይደንቲካል ክራይስ አንድ ቡድን ለሚያጋጥሙ መጀመሪያ ሲስተማቲካል ታክቲክ ባላንስ አልሆን ሲል፣ ታክቲክ ጨዋታዎችን አላሸንፍ ሲል የሚመዘገቡ ውጤቶች የቡድኑ አይደንቲቲ እየሸረሸሩ ነው የሚሄዱት። አንድ ዘገባ ተመለከትኩኝ ከሊቨርፑል ኢኮ ዘጋቢ ፖል ግሮስት ከ1953 ኖቬምበር ወር አንስቶ ይላል እስከ 1954 ጃንዋሪ ድረስ በሊቨርፑል እግር ኳስ ታሪክ መጥፎ ዘመን ነው ይላል። ያን ዘመን ግን የቀየሩት ይላል የወቅቱ የሊቨርፑል ኃላፊዎች ፈጣን ውሳኔ በመወሰን የክለቡን ታሪክ አተረፉ። ከዛም በኋላ ሊቨርፑል እንደዛ አይነት ታሪክ ውስጥ አልገባም አለ። ለመጀመሪያ ጊዜ ከ1953-54 ዓመት በኋላ ሊቨርፑል በ12 ጨዋታ 9 ተሸነፈ። ባለፉት 3 ተከታታይ ጨዋታ ያጋጠመው ሽንፈት ደግሞ የክለቡን ሙሉ አይደንቲቲ የሚያጋልጥ ነበር። በሲቲ 3-0፣ በአንፊልድ በኖቲንጋም ፎረስት 3-0፣ ትናንት ምሽት በፒኤስቪ አይንዶቨን 4-1 በድምሩ በ3 ጨዋታ 10 ግብ
3 ተከታታይ ሽንፈት በ3 ጨዋታ 1 ግብ። የሊቨርፑል ጉዞ ወዴት እያመራ እንደሆነ እንደው ክለቡ የፈለገ ነገር ቢሆን የፈለገ ክራይስ ውስጥ ቢሆን በርካታ ጉዳዮች ቢነሱ እንኳን አንፊልድ ላይ በዚህ ደረጃ በዚህ የተገነባ የቡድን አይደንቲቲ ውስጥ ይህን አይደንቲቲ ሊቀይር የሚችል ትልቅ ዕዳ ነው ክለቡ ላይ የመጣው። ፋይቲንግ ስፕሪት የጠፋበት፣ ተነሳሽነት፣ ፍላጎት እንዴ እኮ አንድ የምናውቀው የሊቨርፑል ቤት ፒውር አይደንቲቲ አለ። መመራት እንደ ሽንፈት ነው የሚቆጠረው። ያ ስሜት፣ ያ ግለት፣ ያ ውጤት ለመቀየር የሚደረገው ተነሳሽነት ከደጋፊ ግለት ጋር ፓወር ጋር ጨዋታን የመቀየር አቅም ኮምፕሊትሊ በዚህ ደረጃ እንዴት ከክለቡ ላይ ተገፎ ይወርዳል? ይሄ ከባድ ጥያቄ ነው የሚያስነሳው። የተጫዋቾች ተነሳሽነት፣ ፍላጎት ከጠፋ ተጫዋች ሊመራም ሊታዘዝም ሊሰራም ሊያገለግልም የሚችለው ከበላይ ካለው ከአሰልጣኙ ጋር በሚቀርብለት የታክቲክ እንቅስቃሴ ነው። በዛ የታክቲክ እንቅስቃሴ ተጫዋች ፍላጎት ከሌለው በመጀመሪያ ደረጃ ተነሳሽነቱ ይሞታል። አንዳንድ ሊቨርፑል ቤት ውስጥ ታይቶ የማይታወቁ የሜዳ ውስጥ የወረደ ውሳኔ ስናስተውል ያመሸንበት ጨዋታ ነበር። ይህን ጨዋታ አሁን በትናንት ምሽት እዚህ ጋር በግልጽ ለማንሳት ተጠባቂውና ትልቁ ጨዋታ አርሴናልና ባየር ሙኒክ ነው። አርሴናልና ባየር ሙኒክ የወቅቱ የየሊጋቸው መሪ በሻምፒየንስ ሊግ አንደኛና ሁለተኛ ሆነው ስለሚገናኙ የዓለም ሚዲያ እንደውም ከጨዋታው በፊት አንድ ነገር ስመለከት ነበር። ወደ 600 ሚሊዮን የቴሌቪዥን ስርጭቶች ወደ ኤሚሬትስ ይመለከታሉና ከሊቨርፑል ሪያል ማድሪድ ጨዋታ በኋላ ሪያል ማድሪድ ማንቸስተር ሲቲ ጨዋታ በኋላ ትልቁ የቴሌቪዥን ምስል ሽያጭ በዩኤፋ ሻምፒየንስ ሊግ ይሆናል ተብሎ ኤክስፔክት ነበር። ግን ዛሬ ለህትመት የሚበቁ የህትመት ውጤቶች፣ የጋዜጦች የጀርባ ገጽ፣ ትላልቅ አርዕስት ከአርሴናል ድል ጋር አንድም ተያይዞ ይወጣል ማለት የተወሰኑ አምዶች አሉ በትንሹ። ግን የኋላ ገጽ ሙሉ በሙሉ ትኩረት ያደረገው የአንፊልዱን ሽንፈት ነው። አንፊልድ እንዲህ አይነት ደካማ ፊሊንግ ውስጥ ገብቶ አያውቅም። ያውም ደጋፊ ዩል ኔቨር ዎክ አሎን ሳይዘምር ለመጀመሪያ ጊዜ ከረጅም ዓመት በኋላ ሜዳውን ለቆ ወጣ። አስደንጋጭና አስፈሪ ጊዜ ከፊት ለፊት እየመጣ ነው። አርነ ስሎት በሊቨርፑል ቤት የተሸከሙት ወንበር መጀመሪያ የቀለላቸው የወንበሩን አሸጋጋሪ ያ የሊቨርፑልን አይደንቲቲ የመለሰ ከመመለስም በላይ ከፍታ ላይ ያስቀመጠ ጀግና አሰልጣኝ ጥሎ የሄደው ወንበር በተሟላ ደረጃ አልተነሳም ነበር። የአሰልጣኙ እዛ ጋር ሌጋሲም የቡድን ግንባታም ግርማ ሞገስም ክለቡ በግለሰብ ደረጃ ክሎፕን አጣ እንጂ አስተሳሰቡም የማሸነፊያ መንገዱም ሂደቱም ቡድን ግንባታውም ሁሉም ነገር እንዳለ አሰልጣኙ ብቻ ነው የተነሱት። ቦታውን ኢነርጂን ጨርሻለሁ ብለው የለቀቁት። ቦታውን ሲረከቡ ያንን ለሽግግርነት ተጠቀሙ። በራስ መልክ ደግሞ ሲመጡ ነገራቶች ሁሉ በተቃራኒው ተጓዙ። አንድ በርካታ ሚኒንግ አለው ብለው የሊቨርፑል ጸሐፊዎች የሚተነትኗት አንድ ጽሑፍ አለች ኮሊደር ላይ አወር አይደንቲቲ ኢዝ ኢንቴንሲቲ የምትላት ጽሑፍ አይደንቲቲ ነው። በቃ ይሄ ኢንቴንሲቲ ፉትቦል የክለቡ አይደንቲቲ ነው። በዘንድሮ የውድድር ዓመት 2 ወይ 3 ጨዋታ ልናነሳ እንችላለን። 9 ሽንፈት ላይ ሊቨርፑል አንድ የኢንቴንሲቲ አይደንቲቲ አልታየበት። ይህ አሰልጣኝ እኮ ስራ ቅጥራቸው ከተፈጸመበት ትላልቅ መመዘኛዎች መካከል የስሎትን የክሎፕን ያጫወት ስልት ኮንትሮል በመጨመር ያሻሽሉታል ተብሎ ታምኖበት በበለጠ ክለቡን ስትራክቸሩ አይታወቅ፣ ካራክተሩ አይታወቅ፣ አይደንቲቲው አይታወቅ፣ የጨዋታ ስታይሉ አይታወቅ፣ በደፈነው ሜዳ ውስጥ የሚሯሯጥ ቡድን ነው። እንደ ሊቨርፑል እኮ ከአንድ ተጫዋች ውጪ ሜንሽን የሚደረግ ጥሩ የውድድር ዓመት እያሳለፈ ያለ ተጫዋች የለም ሰቦዝ ላይን ከማውጣት ውጪ። ከዚህ ስብስብ ውስጥ እነዚህ ትችቶች ሰቦዝ ላይን አይነቁም። ምክንያቱም ግብ ጠባቂም አጥቂም አማካይም ፉልባክም ዊንግ ሁሉም የሆነው ይሄ ተጫዋች በሙሉ ፍላጎትና ተነሳሽነት የሚጫወተው
በበለጠ ትናንት ማታ ደግሞ አንገት የሚያስደፋ ውሳኔ በነ ቫንዳይክ በኩል ሲወሰን መመልከት ደግሞ የክለቡን ወቅታዊ ሁኔታ በግልጽ ያሳየን። እስቲ የእንግሊዝ ጋዜጦች ዛሬ ይዞ የወጡትን እያንዳንዱን ጋዜጣ ተመልከቱ። በፊት ገጽ በኩል ዴሊ ሚረር በቃ ይሄ ድፍን የሆነ የሊቨርፑል ክሎዝ የሚለውን ተመልከቱ በፊት መስመር በኩል። ይሄ ደግሞ ዴሊ ስታር ዛሬ ይዞ የወጣው የፊት ገጽ የጀርባ ገጽ የእግር ኳሱ ዋና የአርሴናል እና የባየር ሙኒክን ጨዋታ በተወሰነ መልኩ ነው ጋዜጦች እየተነተኑ የሚገኙት። የሊቨርፑል ጉዳይ ተአምር ሆኗል፣ አልተጠበቀም። እንዲህ አይነት አይደንቲካል ክራይስ ውስጥ ክለቡ ይገባል ተብሎ ፍጹም አልተጠበቀም። እንደገና የዛሬው የታይምስ ዘገባን ተመልከቱ በስክሪናችን። ለእኛም የተጠቀምነው እንግዲህ ይሄን አርዕስት ነው፣ ሻምቦሊክ የሚለውን። ይሄ በጣም ከአሳፋሪነትም በላይ ነው። የዴሊ ቴሌግራፍን እያንዳንዱን ጋዜጦች ዛሬ ብትመለከቱ የአርሴናልን ጨዋታ በተመለከተ በስፋት የዘገበ የትኛውም ጋዜጣ የለም። ትኩረቱ በጠቅላላ አንፊልድ ላይ ሆኗል። ይሄ ምክንያቱም ይሄንን ነገር ለመመልከት ቀላል ጊዜ በዚህ በ5-6 ወር ውስጥ ይሄ ጉዳይ ይከሰታል ብሎ የትኛውም የእግር ኳስ ቤተሰብ ፕሪዲክት አያደርግ። ካለፉት 12 ጨዋታ 9ኙ መሸነፍ አንፊልድ ለባላጋራ ቡድን በዚህ ደረጃ የሚቀል ከሆነ እዚህ ጋር ቅለቱን ያመጣው መሰረታዊ ጉዳይ መቅረፍ ለክለቡ በቃ አንገብጋቢና አስፈላጊ ውሳኔ ሆኖ ነው የተገኘው። አሁን ጉዳዮች ሁሉ ጣቶች ሁሉ ወደ ስሎት የሚጠቁሙበት አንድ ብቸኛ በተናጠል ምክንያት አለ። መብቴ ለማበጀት በአሰልጣኝ ውስጥ የቡድኑ ካራክተር ለተከታታይ ጨዋታ አንድም ሂደት አለማሳየቱ፣ ካራክተር፣ ስትራክቸር፣ የጨዋታ ስታይል፣ እነዚህ ጉዳዮች ሁሉ መልክ ሊይዙ የሚችሉት አሰልጣኙ ወደ ሜዳ ይዘው በሚገቡት የጨዋታ ስታይል ነው። ቡድኑ እስካሁን ከሊጉ የመጀመሪያ ጨዋታ አንስቶ እስከ ምሽቱ ሽንፈት ድረስ የሊቨርፑል አይደንቲቲ ምንድን ነው? የማሸነፊያው መንገድ፣ የተጫዋቾች ተነሳሽነት፣ ፍላጎት። ሊቨርፑል አንድ ግብ ሲቆጠርበት በአንዴ ፋርስትሬት የሚያደርግ ቡድን ሆነ። በስነልቦና ደረጃ መውረድ። ሻምፒዮን የሆነ ቡድን በዚህ ደረጃ ጥልቅ ክፍተቶች ሊስተዋልበት አይገባም ነበር። ይሄ ሻምፒዮን የሆነ ቡድንም አይመስልም። ሻምፒዮን ከሆነ ቡድን እኮ በብዙ መልኩ የተሻሻለ ጥራት፣ ስታንዳርድ፣ ኳሊቲ የትኛው ስብስብ ነው በሊቨርፑል ደረጃ እንዲያው የተደራጀና ምርጥ ምንም የሚያወጣለት በየዲፓርትመንቱ አስደናቂ ስብስብ ያለው? ዛሬ ላይ እኮ ግማሽ ቢሊዮን ፓውንድ ያወጣ ክለብ ይሄ ቦታ ይጎሏል የሚለውን ክፍተት እንዲነሳበት ያጋለጠው የአሰልጣኙ ታክቲክ ነው እንጂ ይሄ ስብስብ አሁንም ተከላካይ ስላልፈረመ 6 ቁጥር ስለሌለው የሚል ምክንያት ሊቀርብበት አይገባም ነው። የአሰልጣኙ ደካማ መሆን ቡድኑንም ስብስቡንም የጨዋታ ስታይሉንም ሁሉንም ገበና ያጋለጠው የአሰልጣኙ አቅም ከክለቡ ስታንዳርድ በታች ወይም ክለቡን የማሰልጠን ኳሊቲያቸው በዛ ደረጃ ኤክስፔክት በተደረገው ወይም ዋንጫውን ድል አድርጎ በመጣ ሜንታሊቲ ደረጃ ለመሆኑ ነው። ይሄ ጉዳይ ምናልባት በበለጠ ሊያወያየን የሚችል ጥልቅ ጉዳዮች ሊነሱ ይችላሉ። ለሊቨርፑል ደጋፊዎች ግን ስሎትን በዚህን ሰዓት ለማሰናበት አሁን ለምሳሌ የትኛው አሰልጣኝ ይመጣል? ስሎትስ በሊቨርፑል ኃላፊዎች በአሰልጣኙ ላይ እምነት አላቸው የላቸውም? እነዚህ ጉዳዮች አሁን እየሰፉ መጥተዋል። ምሽት ላይ አንድ መረጃ ከሊቨርፑል ውስጥ አዋቂ የተመለከትኩትን መረጃ ላጋራችሁና ወደ ጨዋታው አንዳንድ ነጥቦች እናንሳ። ምክንያቱም በምሽቱ ጨዋታ ፍጹም አስደንጋጭ ነው። እኔ ሊቨርፑል በዚህ ደረጃ አንፊልድ ላይ ክላሱን የአሸናፊነት ስነቦናውን አቶ እንደመመልከት የሚያስፈራ ጊዜ በዚህ ፍጥነት ይመጣል ብዬ በግሌ ኤክስፔክት አላደረጉ። በዚህ በክለቡ ስታንዳርድ ደረጃ በስነቦና እኮ ተጋጣሚ ላይ ጫና ፈጥሮ ነው ሲዙን የጀመረው። ለሁለት ተጫዋች 250 ሚሊዮን ፓውንድ ሲያወጣ
ተጋጣሚ ለሊቨርፑል ብሎ የጨዋታ ዝግጅቱን እያጠናከረ እንዲዘጋጅ ቅድመ ፈተና ሰጥቶ የጀመረ ቡድን ፈተናን ለመሻገር ሲቸገር እንደማየት አስፈሪ ጊዜ የለም። ይሄ የቡድን ግንባታ ላይ ትልቁና ከባዱ ጉዳይ ግንባታው መሰረቱን ካልያዘ እላይ ላዩን ለመገንባት አይቻልም። ሊቨርፑል በአይደንቲቲ ደረጃ መሰረታዊ ግንባታዎችን አጠናቋል ተብሎ ስለታሰበ ነው ወሳኝ ዲፓርትመንቶች የተጠናከሩት። አሁን ትላልቅ ክፍተቶች በበለጠ ቡድኑ ላይ እንዲጋለጡ የሚያደርጉ የአሰልጣኙ ስትራቴጂና ስትራክቸር አሳሳቢነቱ ከፍ እያለ መምጣቱ ደግሞ በበለጠ አሰልጣኙን በፖዚሽናቸው ላይ አሁን ካላቸው ተቀባይነት ይልቅ ያንን ተቀባይነትና እምነት ወደ ማጣት እየደረሱ ነው። አንድ የሊቨርፑል ኢኮ ዘጋቢ እንደሚለው ከሆነ ለመጀመሪያ ጊዜ በዘንድሮ ሲዝን የሊቨርፑል ኃላፊዎች፣ የበላይ ክለቡ ጠባቂ፣ ቼርማኑ፣ ቺፍ ኤክስኪዩቲቭ ዳይሬክተር ወይም ሲኢኦ ማይክል ኤድዋርድን ጨምሮ አስቸኳይ ስብሰባ ሐሙስ ጠዋት በአግዜ ትሬኒንግ ማዕከል ቀጥታ ጥሪ ስብሰባ ለእነዚህ ትላልቅ ሹማምንት ኃላፊዎች አስተላልፏል። የሊቨርፑል ፉትቦል ክለብ በበላይ አስተዳዳሪው በማይክል ጎርደን አማካኝነት የሚል ዘገባ ወጣ። ይሄ ጉዳይ ነው አሁን ትንሽ ነገሩ ጠበቅ ማለቱን የሚያሳይ። ይሄ ለመጀመሪያ ጊዜ እነዚህ ኃላፊዎች የሚሰበሰቡበት ዋነኛ ዓላማ ከክለቡ ውጤት ጋር በቀጥታ ተያያዥ የሆነ ጉዳይ ነው። ምንም አይነት የተለየ አዲስ ልንሰማ የምንችለው ጉዳይ የለም። ወይ ስሎትን ማሰናበት ነው ወይ የጊዜ ገደብ መስጠት ነው። ይሄ ዛሬ ጠዋት ሐሙስ እንግዲህ ክለቡ የሚያወጣው አንድ ስቴትመንት ይኖራል ተብሎ ይጠበቃል። ነገር ግን የመጀመሪያ ስብሰባ በዘንድሮ የውድድር ዓመት አሁን ለምሳሌ ሁሉም በየስራ ዘርፉ እያገለገለ ነው የሚገኘው። ግን ሙሉ የክለቡ ትላልቅ ኃላፊዎች ይሄ አስቸኳይ የሆነ ስብሰባ እንዲህ አይነት መግለጫ ሊቨርፑል ቤት ወጥቶ አያውቅም። በነገራችን ላይ አብዛኛው ስብሰባ ሚስጥራዊ ነው። ታስታውሳላችሁ ኖቬምበር ወር ላይ የኖቬምበር ወር ማብቂያ አካባቢ ብሬንዳን ሮጀርስን ለማሰናበት እና ማይክል ኤድዋርድ ለክለቡ ትላልቅ ኃላፊዎች ጥሪ ሲያደርጉ እንዲህ አይነት አጣዳፊ አስቸኳይ ስብሰባ ካደረጉ በኋላ ከመርሲሳይድ ደርቢ ውጤት ያቻ ውጤት በኋላ ብሬንዳን ሮጀርስን ያሰናበቱት። አሁን ፈጣን የሆነ ውሳኔ ለመወሰንም ስለ ክለቡ ወቅታዊ ሁኔታም ለመወያየትም በተለይ ደግሞ እኔ አንድ የኤድዋርድ የተለመደ አሰራር በሊቨርፑል ቤት ላንሳላችሁ። አጣዳፊ እንደዚህ አይነት አስቸኳይ ስብሰባ ሲጠራ በክለቡ ውጤት ላይ ቀጥታ አሁን ወቅታዊ ሁኔታን ይመካከራሉ። ግን የመጀመሪያ ትልቁን ኃላፊነት ለሪቻርድ ሂውዝ የሚሰጡት የስሜን ያክል እርግጠኛ ሆኜ ልንገራችሁ አዲስ አሰልጣኝ እንዲመለምል ቀጥተኛ ትዕዛዝ ለማስተላለፍ ነው። በየትኛውም ሁኔታ እግር ኳሳዊ ውሳኔ ለመወሰን እንደ ኤድዋርድ ታጋሽ የለም። እንደ ኤድዋርድ ደግሞ ብልሃት የተሞላ ውሳኔ በመወሰንና አንድ አደጋ በከፍተኛ ሁኔታ ከመፈጠሩ በፊት አደጋን ለመቀነስ የሚወስደው እርምጃ አስደናቂ ስለሆነ ይሄ አመራር እንግዲህ በማይክል ጎርደን እየተመራ ዛሬ ጠዋት ትልቅ ስብሰባ አለ ተብሏል። እንግዲህ ስሎትን ዛሬ የሚያሰናብቱ ከሆነ የጨዋታ ገደብ የሚሰጡ ከሆነ ከአሰልጣኙ ጋር በዚህ ፕሮጀክት የሚቀጥሉ ከሆነ የሚለየው ዛሬ ነው። እስካሁን ድረስ ምንም አይነት መረጃ የለም። ግን የፒኤስቪ አይንድሆቨንን ጨዋታ እንዴት ተመለከታችሁ? በምሽቱ ሊቨርፑል ጨዋታው በጀመረ ገና በ6 ደቂቃ ቨርጂል ቫንዳይክ ከሱ የማይጠበቅ ከሱ ኳሊቲ ፍጹም በጭራሽ የማይጠበቅና ምናልባት ቫንዳይክ በሊቨርፑል ቤት ከተመለከትናቸው የቫንዳይክ ቆይታዎች ውስጥ እንደ ምሽቱ አይነት እንደዚህ አይነት ውሳኔ መወሰኑ የሚያስገርም ነው። ከሱ አይነት በዚህን ሰዓት የዓለማችን ምርጡ ተከላካይ ሴንተር ባክ ፋውል ዳኛ አልነፋም፣ ፋውል አልተሰራበትም። እጁን ከፍ አድርጎ በእጅ አንኳስ የመንካቱ ሚስጥር ግራም ያጋባል። ዳኛው በነገራችን ላይ 100% ተገቢ ነው ፍጹም ቅጣት ምቱ መስጠታቸው።
ቫንዳይክ ለምንድን ነው ኳሱን በእጁ የነካው? በጭንቅላት ማራቅ ባይችል እንኳን ሌሎች የቡድን አጋሮቹ ያን ኳስ ማራቅ ይችላሉ። ቫንዳይክ በእጅ ነካ። ሊቨርፑል የፍጹም ቅጣት ምት ተቆጠረ። ሊቨርፑል ላይ ፒኤስቪ አይንድሆቨን ሞር ቦልን ኮንትሮል በደንብ በአስደናቂ ሁኔታ ኳስን ኮንትሮል አድርጓል። የቦሴስ ቡድን ሊቨርፑል በከፍተኛ ሁኔታ ሜዳን ያካልላል፣ ይሮጣሉ። ነገር ግን ፕሬሲንጉ እንኳን ሲስተማቲካል አይደለም፣ የተጠና አይደለም። ከነጠቁ በኋላ ጥድፊያ ያለ ሳላና ጋክፖ መካከል ያለው ሜዳውን የመለጠጥ ከፍተኛ ይሄ ዳርና ዳር ይዞ መጫወት ኤኬቲኬን በተናጠል እዚህ ጋር ቆሞ ሜዳው በጣም ለሊቨርፑል ተጫዋቾች ሰፍቶ ሰፊ የሜዳ ክልል ሲያካልሉ ነበር ያየነው። ጋክፖ የሞከራትን ኳስ የተመለሰችዋን ሰቦዝላይ አስቆጠረው። ወደ እረፍት ወጡ 1-1። ከእረፍት እንደገቡ ሊቨርፑል በተለየ ኢነርጂ ከደጋፊው ጋር ይጀምራል ሲባል ከእረፍት እንደገቡ ነው በፍጥነት ሁለተኛውን ግብ ሊቨርፑል ያስተናገደው በጣም በፈጠነ 56ኛ ደቂቃ ላይ ቴል አስቆጠረ። ሊቨርፑል እንደገና ተነሳስቶ ውጤቱ ይቀይራል ሲባል የሊቨርፑል ኢነርጂ እየወረደ በበለጠ ፒኤስቪ አይንድሆቨን ኮንትሮል ጨዋታውን እያደረገ እንደውም ሊቨርፑል አደጋ ለመፍጠር በከፍተኛ ሁኔታ መቸገሩን ተከትሎ ቢግ ቻንስ በጨዋታ ሊቨርፑል የፈጠረው አንድ ነው። 10 ኢላማውን የጠበቀ ሙከራ ያልተዛነፈ አድርጓል። ግን በጣም ውጤታማና ይሄ ሊቨርፑል አደጋ ፈጥሯል የሚል በኤክስፔክትድ ጎል እንኳን ሊቨርፑል ላይ የተፈጠረውና ሊቨርፑል የፈጠረው ተመጣጣኝ ነበር በምሽቱ ጨዋታ። በዚህ ደረጃ አሁን ጨዋታ ላይ የነበሩ ቁጥሮችና የሊቨርፑል አጫወት ፍጹም የተለያየ ነው። 54 በተጋጣሚ የመጫወቻ ቦክስ ውስጥ ይሄን የመሰለ የፊት መስመር ተጫዋች ኳስ ከነካ እንዴት ነው እድልን ለመፍጠር በዚህ ደረጃ የሚቸገረው? 2.66 ኤክስጂ ክሬት አድርጓል ይላል ስታትስ። 2.66 ማለት ሊቨርፑል ከፒኤስቪ አይንድሆቨን እኩል ግብ ማስቆጠር አለበት። ስለዚህ ይሄ ቡድን አንድ ግብ ላይ ብቻ የተገደበው ክሊኒካል አለመሆኑ አይደለም፣ ሲስተማቲካል የተጠና እግር ኳስ አይደለም። ነገር ግን በተናጥል የትናንትናውን ጨዋታ ነጥለን አውጥተን በ90 ደቂቃ ሊቨርፑል እንቅስቃሴ ከአሰልጣኙ ሞቀሳ ሜዳ ላይ ከሚታየው ብቃት ከተመለከትን ግን ሶስቱ ሆላንዳውያን ሊቨርፑልን ዋጋ አስከፍለዋል። ቫንዳይክ፣ ግራቨንበርክ እና ጋክፖ ሜዳ ውስጥ የነበራቸው እንቅስቃሴ ፍጹም ኃላፊነት የጎደለው የግል ጥረት፣ ደካማ ውሳኔ፣ የተደጋገመ ስህተትና የቡድኑን ቴምቦ የሚያወርድ እንቅስቃሴ ነበር። ቫንዳይክ ትናንትና ሲታለፍ የነበረበትን መንገድ ላስታወሰ የዚህ ተጫዋች የሊቨርፑል ቤት ኤክስፒሪየንስ የእግር ኳስ ህይወቱ ተውት እሱን ያህል ሊቨርፑል በቅርብ ሳምንት ሲሸነፍ እንኳን ነፍስ ያለው ተጫዋች እሱ ነበር። በዳር በኩል እነ ቬመርና ሾተን የሊቨርፑልን አማካይ ክፍል እንደዛ እየቆረጡ ሳቢሪን ለመቆጣጠር ቫንዳይክ በዚህ ደረጃ መቸገሩን ማየት በጣም የሚያስገርም ነው። በታይሚንግ በቀላሉ ይታለፍ ነበር። የራያን ግራቨንበርክ ፖዚሽን ለዘንድሮ የሊቨርፑል ሲዝን የተዳከመ ውጤት የራቀው ጉዞ እንዲያደርግ በዋነኝነት የግራቨንበርክ የሜዳ ውስጥ እንቅስቃሴ ከአምናው በተቃራኒው ያስተዋልን ሊቨርፑል እንዲጋለጥ የሌሎች ተጫዋቾች መዳከም ማለት ሌሎች ተጫዋቾች በበቂ ሁኔታ ጥረታቸው ውጤታማ እንዳይሆንና የሌሎች ተጫዋቾች የሜዳ ውስጥ ካራክተር በሱ መዳከም የሱን ፖዚሽን ከቨር ለማድረግ ሲባል ተጫዋቾች እንዲዳከሙ እየተደረገ ነው። አሁን ሰቦዝላይ ሁሉም ኤሪያ ላይ ቢጫወተው እንደዚህ የሚሯሯጠው አንዳንድ ዲፌንሲቭ አክሽኑን ካያችሁ የራያን ግራቨንበርክ ሚና እየተወጣ ነው። ማካሊስተር ላይ ተጋጣሚ ኦቨርሎድ የሚፈጥረው የግራቨንበርክ በፖዚሽኑ ላይ ኳስን የመቀበልና ይሄ ቦል ትሪት የማድረግ አቅሙ በከፍተኛ ሁኔታ መውረዱ ነው። ሶስተኛ ደረጃ የኮርሊ ጋክፖ ይሄ እይታ የጎደለው የአማተር ተጫዋች ካራክተር፣ የሚድል ክላስ ተጫዋች እያንዳንዱ ክሮሶች ለተጋጣሚ ተከላካይና ፊት መስመር ላለ የተጋጣሚ ፉልባክ ብሎክ የሚደረግ ተመሳሳይነት ያለው አንድ
በየትኛውም ሊግ የሚጫወት ሚድል ክላስ የሆነ ፉልባክ ጋክፖ ምን ሊያደርግ እንደሚችል በቀጣይ የመጀመሪያ የድሪብል ስቴፑን አይቶ መገመት ይችላል። በጣም 70-80 በመቶ እርግጠኛ መሆን ይችላል። ብሎክ ነው የሚያደርገው ወይ አዙሮ ነው የሚመታው። ክሮስ ወይም ሴንተር የሚያደርገው ኳስ ቀና ብሎ ኳስን ድሪብል ስለማያደርግ ሴንተር የሚያደርጋቸው ኳሶች በተጋጣሚ ሴንተር ባኮች በቀላሉ ክሊር ይደረጋል። አላማ ቢስ ጉዞ ሊቨርፑልን በሶስት ዲፓርትመንት ትናንት ምሽት በበለጠ ያጋለጡ ሶስቱ ሆላንዳውያን ናቸው። ሶስተኛው ግብ ላይ የኢብራሂም ኩናቴን ውሳኔ እንግዲህ ይሄ ጨዋታው ላይ የክለቡን ጥልቅ ክፍተት አንዱ ተጫዋች እንዲሸከም ይደረጋል በብዛት በአንዱ ስህተት። ግን በደንብ ላስተዋለ ትናንት ምሽት ኩናቴ ከቫንዳይክ የተሻለ ሲንቀሳቀስ ነበር። ምሽት ላይ ብዙ ኳሶችን ክሊር ያደርጋል። እየተንሸራተተ አደጋ የተፈጠሩ ኳሶችን ሲያርቅ ነበር። በቫንዳይክ ፖዚሽን ላይ የሚከፈቱ ክፍተቶችን ብሎክ ሲያደርግ የተሻለው የነበረው እሱ። ያችን ታይሚንግ ተሳሳተ። ጉዳዮች ሁሉ ኩናቴ ላይ በተናጠል ያለፉት ሳምንታት ብቃቱ ወርዶ ሊሆን ይችላል። የሜዳ ውስጥ እንቅስቃሴ ደካማ ነው። ኩናቴ በዘንድሮ ሲዝን በአጠቃላይ ካየነው ደካማ። በምሽቱ ጨዋታ ግን ካየን ከኩናቴ የባሰ ተጫዋች የነበረው ቫንዳይክ ነው። ፍጹም ያልተረጋጋ አንዳንድ ኳሶች ላይ አይታችሁ ከሆነ ድሪብል እያደረገ ከራሱ ፖዚሽን ከወጣ በኋላ ከቫንዳይክ ከሚያክል ሲነር ተጫዋች እነ ኒኮላስ ሾተን ያን ኳስ ሲነጥቁ እንደማየት እኮ የሚያስገርም ነገር የለም። በተክለ ሰውነትም ባለውም የኳስ ቴክኒክ አቅም በተለይ አደጋ ከመፈጠሩ በፊት አደጋን የሚያርቅበት እንቅስቃሴ በጣም ይደነቃል። አደጋ ውስጥ ሆኖ አደጋ ሊቨርፑል የሚፈጥሩ ጫናዎችን ከሚፈጥሩ የክለቡ ተጫዋቾች መካከል አንዱ ቫንዳይክ ነበር። ለምሳሌ ተጫዋቹ የጀመራቸው በመጀመሪያ 70 ደቂቃ ውስጥ ሊቨርፑል 75 ደቂቃ ውስጥ ሶስቱን ግብ ሲያስተናግድ ቫንዳይክ 14 ቢልዳፖችን አበላሽቷል። 14 ቢልዳፕ ከቫንዳይክ አይነት ሲነር ተጫዋች የሚበላሽ ከሆነ ክለቡ እንዴት ነው ለመልሶ ማጥቃት የማይጋለጠው? የነማካሊስተር ሜዳ ውስጥ ፋስትሬት ማድረግ፣ ሜዳ ውስጥ መባከን፣ የሰቦዝ ላይ እያንዳንዱ ኳስ ላይ ጥረቱ የማይነጥፍ ፍላጎቱ ከመጀመሪያ ጨዋታ እስከ ትናንት ምሽት ድረስ ብቃቱ እስካሁን ኮንሲስታንሲ በተናጥል የሚነሳ ተጫዋች ነው። እዚህ ላይ እንግዲህ ኤኬቲኬ ተጎዳ። ሃርምስትሪንግ እንደሆነ እየተነገረ ነው የሚገኘው። ያው ተጫዋቹ ከ4 እስከ 6 ሳምንት ሊርቅ የሚችልበት እድል አለ። በቅርብ ሳምንት ሳላ ወደ አፍሪካ ካፕ ኦፍ ኔሽን መሄዱ አይቀርም። የጋክፖ ወቅታዊ ብቃት አሳሳቢ ነው። ኢሳቅ ፊትነሱ ቢስተካከልም ወደ ሪትም አልመጣም። አንድ ጥሩ የፊት መስመር ተጫዋች የሚባለው ደግሞ ተጎዳ። ይሄ ደግሞ በበለጠ አሳሳቢነቱን የክለቡን ከፍ ያደርጋል። ለዚህ ሁሉ ማሽቆልቆል ደግሞ ሪትም፣ ስትራክቸር፣ ሞቢሊቲ አምና 2 ተጫዋቾች ከምርጥ 11 ከፊት መስመር በኩል ዲያዝ ከኋላ መስመር በኩል አርኖልድ መውጣቱ ሊቨርፑል በሁለት ተጫዋች ጉለት እንዳይነት ባላንስ ይፈጠራል ብላችሁ ታስባላችሁ? ሲስተማቲካል ችግር ስላለ የአርኖልድን እኮ የክሬቲቪቲ አቅም በላቀ ቴክኒክ ፋይናል ሰርድ ላይ የዓለማችን ምርጡን ክሬቲቪቲ ተጫዋች ሊቨርፑል አምጥቶ አሰልጣኙ የተጫዋቹን አጠቃቀምና ተጫዋቹ በአሰልጣኙ ውስጥ የተሰጠው ሚና በጣም ከተጫዋቹ ቴክኒክ ጋር ፍጹም የማይዋሃድ ስለሆነ ነው እኮ ዊድዘ ሊቨርፑል ቤት ነጥሮ መውጣት እስካሁን ያልቻለ እንጂ በዊድዘ ቴክኒክና ኳሊቲ በዚህ ስብስብ ላይ እንዴት ነው የተጫዋች እንዲህ ሊጠፋ የሚችለው? አብዛኛው ተጫዋች እኮ የቡድኑ ቴክኒካሊ ኬፓቢሊቲው ከፍ ያለ ነው። ስለዚህ ሁሉም ጉዳዮች ወደ አሰልጣኙ የሚመራን ስትራቴጂካሊ ሊቨርፑል የዘንድሮ ሲዝን በአሰልጣኙ ያጫወት ሲስተም ምክንያት ያን ፍሉዲቲ፣ ያን ቅንጅት፣ ያን ተነሳሽነት፣ ፍላጎት እንደ ሊቨርፑል ከረፍት በፊት እየተመራ ወጥቶ እኮ ከረፍት በኋላ እንደ ቆሰለ እንስሳ እኮ ነው የሚወጣው። አስፈሪነቱ ተጫዋቾች አያቆሙም፣ ፕረስ በማድረግ አይደክሙም። ኢነርጂው ቡድኑ የሚያስደንቅ ነው። የደጋፊው ግለት ሲጨመር ደግሞ ተጋጣሚ
ኮንሰንትሬሽኑ ይስታል። ዛሬ ደጋፊው ያን ግለት ለማምጣት የሊቨርፑል ሪትም ሲስተሙ ግራም ያጋባ ነው፣ የሚቆራረጥ በቀላሉ ግብ ይቆጠርበታል። በጣም ክለቡ ጥቃቅን ከሊቨርፑል ደረጃ ከሚገኝ ክለብ ላይ የማይጠበቁ ስህተቶችን ይደጋግማል። አንዳንዴ ኳሊቲን ማኔጅ ለማድረግ የተሻለ ኳሊቲ ወንበር ላይ ሊኖር ይገባል። አሁን የአሰልጣኙ ኳሊቲና የተጫዋቾች ስታንዳርድ የተመጣጠኑ አይመስለኝም። ይሄ ስብስብ ለስሎት የከበዳቸው ይመስለኛል አሁን ስመለከት። ምክንያቱም 19 ጨዋታ ለመመዘን በቂ ነው ለአንድ ክለብ፣ ከበቂ በላይ ነው። በ19 ጨዋታ ያልታየ ነገር ከዚህም በኋላ በየትኛው የጨዋታ ስቴፕ ነው የሚታየው? የነ ኤድዋርድ ግን የስብሰባ ጥሪ በሊቨርፑል ቤት አንድ ለውጥ ሊያመጣ የሚችለው በየትኛው መንገድ ይሁን እርግጠኛውን ልንገራችሁ፣ ለሪቻርድ ሂውዝ የአሰልጣኝ ምልመላ ትዕዛዝ ለመስጠት የተደረገ ጥሪ ነው። በጣም እርግጠኛውን ልንገራችሁ ይህን ጉዳይ፣ ይሄ የስብሰባ ጥሪ ምናልባትም ተጀምሮ ሊሆን ይችላል። በቅርቡ አንዳንድ ወሬዎችን እየሰማን ነው። በተለይ በክሪስቲያን ፍሊክ እና በፍሎሪያን ፕለተንበርግ የጀርመን የቢልድ እና የስካይ ስፖርት ዘጋቢዎች በቅርብ ሳምንት የሊቨርፑል ኃላፊዎች የርገን ክሎፕን ኮንታክት አድርገው ስለ ጁሊያን ኒግልስማን መሀል ላይ እንደ አደራዳሪ እንዲሆኑ ጠይቀዋል የሚል ጉዳይ ክሪስቲያን ፍሊክ ሊክ አድርጎ መረጃ ወጣ። ከጀርመን ብሔራዊ ቡድን ያገኘሁት መረጃ ነው ይላል። ፍሎሪያን ፕለተንበርግም ኒግልስማን ከሊቨርፑል ጋር ጥሩ ወዳጅነት ኮንታክት አለው። ይህ መረጃ እየሰማን ነው። በጣም የኒግልስማን ስም ከሊቨርፑል ጋር በቅርብ ሳምንት ስማቸው በከፍተኛ ሁኔታ ተያይዞ ነው የሚገኝ። ግን ይህ መረጃ ወጣው ከወደ ጀርመን ነው። እንደውም አንድ ለስካይ ጀርመኒ የሚሰራ ቅርብ የሆነ በዝውውር ወቅት ከምናነሳቸው ዘጋቢዎች መካከል ሳቦን የሚባል ሪፖርተር እንደሚለው ከሆነ ሊቨርፑሎች ቅድመ ዝግጅትም ካለፈው ከኦክቶበር ወር አንስቶ የተወሰኑ እንቅስቃሴዎች አሉ የሚሉ ዘጋቢዎችም አሉ። ነገር ግን ጁሊያን ኒግልስማን የመጀመሪያ ተመራጭ ነው። ምናልባት ሊቨርፑል አርነ ስሎት የሚያሰናብት ከሆነ የሚለው ነገር ከጊዜ ወደ ጊዜ ጠጠር እያለ ወጥቷል። ግን የጀርመን ናሽናል ቲምን ያውም ጀርመናዊ እኮ ከሚያስደንቅ ይሄ ትልቅ ስራን የማክበር ኳሊቲያቸው መካከል አገራዊ ተልእኮ ላይ እንደዚህ አይነት ውሳኔ አያስተላልፉም። አሁን ለሊቨርፑል ፈተና ሊያደርግ የሚችለው የወቅቱን የሊቨርፑልን ችግር በእርግጠኝነት መፍትሄ ሊያመጣ ይችላል። ጁሊያን ኒግልስማን አስደናቂ ወጣት አሰልጣኝ ነው። ግን ከጀርመን ብሔራዊ ቡድን ኒግልስማን ማንቀል ማለት በጣም ከባድ ነው። የትኛውንም አይነት የመደራደር ኳሊቲ ያለው በዓለማችን ላይ ምርጥ አስተዳደር ሊቨርፑሎች ሊኖሩ ይችላል። ግን ጁሊያን ኒግልስማን ማምጣት ከጀርመን ብሔራዊ ቡድን እኔ ሌላ ብሔራዊ ቡድን ቢሆን ብዙም ላያስገርም ይችላል። ሊያመጡት እንደሚችሉ እርግጠኛ መሆን ይቻላል። ከጀርመን ብሔራዊ ቡድን ግን ማምጣት ከባድ ነው። ለዛም ይመስላል የርገን ክሎፕ በድርድሩ ለመጠቀምና የሊቨርፑል ይሄ በድጋሚ ክሎፕን በአንድ ዘርፍ በማምጣት የተጫዋቾችን ስነቦና ለመመለስ የቀድሞ የጀርመን አይደንቲቲ ለማምጣት የተወሰኑ ሩመርሶች አሉ። እንዲህ አይነት ሩመርስ ነው ይሄ የተረጋገጠ። ያው ክሪስቲያን ፍሊክ የተሻለ የቢልድ ዘጋቢ መሆኑ፣ ፍሎሪያን ፕለተንበርግ የታመነ የስካይ ጀርመኒ ዘጋቢ መሆኑ ጉዳዩን ትንሽ ከፍ አድርጎ በአጠቃላይ ስሎት ሊቨርፑልን ቁልቁል ወደታች የመውሰዳቸው ጉዳይ ከጊዜ ወደ ጊዜ ከፍ እያለ መጥቷል። ይሄ ጉዳይ ያሳሰባቸው የሊቨርፑል ኃላፊዎች ዛሬ ጠዋት ትልቅ ስብሰባ በክለቡ ስራ አስኪያጅ በማይክል ጎርደን እና ኤድዋርድ አማካኝነት ለትላልቅ ኃላፊዎች ለፌንዌይ ስፖርት ግሩፕ ሊቀመንበሮችም ጭምር ጥሪ ተደርጓል። ይሄ ጉዳይ እስቲ ዛሬ ጠዋት በሚወጣው ክለቡ በሚያወጣው ስቴትመንት ላይ ምንመለከት ይሆናል። ፒኤስቪ አይንድሆቨን ከ2008 በኋላ በእንግሊዝ ምድር ድል ቀን ነው። ለመጀመሪያ ጊዜ በአንፊልድ ድል ማድረግ ቻለ። ሊቨርፑል ከ1953-54 የውድድር ዓመት በኋላ በታሪክ የመጨረሻ ደካማውን
ሪከርድ ያስመዘገበበት ታሪክ ሆነ። በ12 ጨዋታ 9ኙን ተሸነፈ። 2 ተከታታይ ጨዋታ ከ3 በላይ ግብ አስተናግዶ በአንፊልድ ሽንፈት። ከባድ ጊዜ ለአርነ ስሎት እና ለሊቨርፑል የመጣ ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ይህን ጉዳይ ደግሞ በተመለከተ ሰፋ ያለ ዝርዝር ጉዳይ በአርብ ንጋት ፕሮግራማችን ሊቨርፑልን በተመለከተ ዝርዝር ጉዳዮች አሁን ኦርደሩን ያልጠበቀ ሊሆን ይችላል። ድካም አለ። የአርሴናል ባየር ሙኒክን ፕሮግራም ወደ እናንተ ካሰናዳም በኋላ እንደገና የወጡት የመጨረሻ መረጃዎችን ሰብስበን ጨዋታው ፍጹም ከሊቨርፑል እጅ የወጣ ኮንትሮል ለማድረግ በሚቸግር መልኩ ስለሆነ አሰልጣኙ ላይ ነው ዘገባዎች ሁሉ ትኩረት ያደረጉት። እነዛ ላይ ነው እኛም ትኩረት ያደረግነው። ሞር ደግሞ በበለጠ ነገ በተደራጀ መረጃ ያው ስለ ጠዋቱ ስብሰባ በደንብ መረጃ እናገኛለን፣ ዛሬ እናገኛለን ብለን እናስባለን። ያንን ጉዳይ በተሻለ ሁኔታ አጠናክረን ይዘንላችሁ ምንመጣ ነው የሚሆነው። ነገር ግን ሊሰናበቱ የሚችሉበት ቻንስ ከሚቆዩበት ቻንስ እኩል ነው፣ 50-50 ነው። በነገራችን ላይ ይሄን የቤቲንግ ካምፓኒ በአዲስ መልኩ ይዞ መውጣቱ ጉዳዩን አስፈሪ ያደርጎታል። እስቲ የዛሬውን የስብሰባውን ውጤት እንስማና ነገ በተሻለ ዘገባ ምንመጣ ይሆናል። የሊቨርፑል ደጋፊዎች እንግዲህ አይዟችሁ፣ ዩዊል ኔቨር ወክ አለው። ይሄ ደጋፊ በዓለም ላይ ለየት የሚያደርገው በጣም ስኬታማ ጊዜ የሚኖር ከክለቡ ጎን ነው። በጣም የክለቡ እንዲህ አይነት ደካማ ውጤት የሚመዝገብ የሊቨርፑል ደጋፊ በዓለም ላይ ለየት የሚያደርገው ከክለቡ ጎን ነው። ስለዚህ እንደ ክለብ ነው እንጂ ሊቨርፑል በተናጥል ኤጌሌ የሚባለው ወቀሳ የለም። ሊቨርፑልን መተቸት አንዱ የደጋፊ ባህሪ ነው። ግን ተነጥሎ ዳር ቆሙ ደግሞ መመልከት የሊቨርፑል አይደንቲቲ አይደለም። በሀሳቦች ልዩነት የሚያመን ቡድን ነው። ያ ስፕሪት ነው ክለቡን እዚህ ደረጃ ያስቀመጠው። ስለዚህ የሊቨርፑል ደጋፊዎች እንግዲህ በሀዘንም በደስታም ሰዓት አብሮ በጋራ የሚያሳልፉ በዓለም ላይ ዩኒክ የሆነ ክላሲክ የሆነ ህብረት ያለው ክለብ ስለሆነ በዚህ በችግር ሰዓት በዚህ በከባድ ወቅት ትላልቅ የዚህን ክለብ ታሪክ የሚያተርፉ ምርጥ የበላይ አስተዳዳሪዎች መኖራቸው ለችግሩ ትልቁም ክፍተት መፍትሄ የሚያበጁ አስደናቂ ስራ አስኪያጆች ስላሉ መፍትሄው በቅርብ ጊዜ ማምጣቱ አይቀርም። ህብረትን ግን የሚያጠፋ ነገር መዘውተር የለበትም። በተለምዶ አባ ሁሌ እንደሚለው our language is football, our nation is Liverpool የሚለው ነገር አለ እና ይሄ በመላው ዓለም ክለቡን ያስተሳሰረ አንድ ገጽ ነውና ውጤት ሲመጣ የሚደገፍ ውጤት ሲታጣ የሚካሄድበት ቡድን አለመሆኑ ዩኒክ ያደርገዋል። ስለዚህ ሁሌም ከክለቡ ጎን በመቆም በችግሩ ላይ በመፍትሄው ላይ በመወያየት እንጂ ዳር ቆሞ በመተቸት የሚታወቅ አይደንቲቲ አይደለም። ለማንኛውም አርብ ንጋት ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።